የዚህ ደግሞ ምንድን ነው ስልኩ የማይሰራ? ፖሊሱ ደግሞ ምን ማለት ስልኩን ዘግቶ የተቀመጠው? ሄሎ ዳግም እኮ አየሁት። ምን? አዎ የሆነ የማን ግቢ እንደሆነ አላውቅም፣ ብቻ ግን የሆነ ቤት ሲገባ አይቼዋለሁ። እርግጠኛ ነሽ ራሱ ነው? አዎ ልግባ እንዴ? ተከትዬው ልግባ? ኧረ በፍፁም መግባትማ የለብሽም። ራስሽን አደጋ ላይ ነው የምትይው። ለምን ምን ሆነሻል? ምን ያደርገኛል? ብቻሽን እንዳትገቢ እሺ። በቃ አሁን ቤቱን አይተሽዋል አይደል? አሁን ዛሬ ስለማይመቸኝ ነው፣ ነገ ከነገ ወዲያ እንሄዳለን ራሳችን አብረን። ዋናው ቤቱን ማወቅሽ። እሺ በቃ እሺ። ምንድን ነው አትወጣ እያልኩት ትወጣለህ። ከወጣህ በኋላ እንኳን ዞር ወደ ኋላ እያልክ የሚከተለን ሰው እንኳን አታይ። ዞር እያልክ ወደ ኋላ አታይ። ያማል እንዴ? ተከትለኝ መታ ነው እና ታዲያ ሁሉ ነገር እያለብህ አትወጣ ነው። ሌልና አየች ማለት እኮ ፖሊስ ጋር መሄዱ አይቀርም። የሆነ ነገር ማድረግ አለብን። ለነገሩ አሁን ቀላል ነው። የአቢጊያ እናት ነገሩን በደብዳቤ ስላነበበች አቢጊያ አልተደፈርኩም፣ ሁሉም ነገር ውሸት ነው ብላለች ብለው ለፖሊስ መናገራቸው አይቀርም። ከዛ እኔ ፖሊሶቹ ምንም ማድረግ አይችሉም፣ ጉዳዩን ይዘጉታል ማለት ነው። ስለዚህ ሁለታችንም ነፃ እንሆናለን። እንዴ እና ታዲያ ይሄ እኮ ጊዜ የሚሰጥ ምናምን ጉዳይ እኮ አለ። ሄደው ሁሉንም ነገር ንገራት። እውነት ነው። በአስቸኳይ እጅ ያገኛቸዋል። ከዛኛው ነፃ እንሆናለን። እውነት ነው። እንደውም በቃ እጅ ላገኛቸው። አዎ እንደዚህ ይሻላል። እንደውም አሁን ብትሄድ ደስ ይለኛል። የሆነ ነገር አሳስቦኝ ዳግም እኮ አየሁት። መቼ? ትናንትና ወደ ቤት ስሄድ የሆነ ግቢ ሲገባ ላይ ነግሬሻለሁ እንዴ? ባለፈው ለታራሱ ቤታቸው ሲሄድ እንዴት እናትየው ምንጭቅ አርግታ ሰድባ እንዴት እንዳባረረች ግዴታ መናገር አለብሽ። እንደዚህ አይነት ነገር ለምን ችላት ያለሽ? ዲናነሽ ነው እቺ ልጅ የሆነ ነገር ብትሆንስ? አደጋ ላይ ሆነ ያለችው ያወቅሽ እንደዚህ ነው ራሱ እስከዚህ ሰዓት እና እሷ እዚያ ትመጣ በቤታቸው ሲሄድ እናትየው ይሳደባሉ። እኔ ከሆነስ ሳልፈለግ እዛ ቤት የሚሄድ እየመሰለኝ ለምን ብለሽ ትሄዳለሽ? መናገር አለብሽ። ልጅቷ አደጋ ላይ ናት። ምን ሆነሽ ነው? የሁሉ ጊዜ መቆየት የለብሽም። ሂጂና ንገሪያቸው እንደምንም ብለሽ ማለት ነው። እናትየውንም በሆነ ነገር ቢሆን አሳምኛትና ብትይቂና ንገሪያቸው። እንደዚህ አይነት ነገር ችላ አትበይ ነው። ግን ድጋሚ ደግሞ ይሄ ሲሄድ ብትሰድብኝ ጓደኛሽ አይደለች? ለጓደኛሽ ብለሽ ስደብሽ ሄደሽ ያለውን ነገር መናገር አለብሽ። እነሱ ቤታቸው እንድገባ ፈቃደኛ ካልሆኑ ይገባል። እናትየዋ ወይ ስትወጣ ወይ የሆነ ነገር አድርገሽ ገብተሽ መናገር ወይ የሚገባ ቤታቸው የሚገባ ሰው ካለ ንገሪያቸው እና ይገባ። እነሱ ቤት ማንም የሚገባ የለም።
ግን ጨምቆ ሆንኩ ዳግም ሳያዝ ለዚህ መቆየቱ በራሱ ለአቢጊያ ሌላ አደጋ ዘዴ ይፈልጋል። የሰው ገባ ቢያንስ እንኳን እሷ መታ ቢሆን እኮ በቃ ቤቶች ማዘር እማዬ ማዘር እማዬ ማዘር አረ ማዘር ለአባቤ ነገርሽው እንዲገርፈኝ ነው? ሜሪዬ ላንቺ ብዬ እኮ ነው ሁሉን ነገር ማደርገው። እባክሽ ለምታስቢው ታስመስል ደግሞ ሀሳቤን ማልፈልገው። ቆይ አንቺ እኮ ገና ወጣት ነሽ፣ ብዙ ነገር ሊገጥምሽ ይችላል። ይሄንም አስቤ እንደ እህት ቀርቤ በጠይቅሽም ልትነግሪኝ ፈቃደኛ አይደለሽም። ምናልባት ለጋሽ የሆነ ነገር የተፈጠረውን ነግረሹ መብቴ ከመጣ ብዬ ነው የነገርኩት። ይኸውልሽ እኔ ሀሳቤም አያስፈልገኝም እንድታስቢልኝም አልፈልግም። ሲቀጥል እንደምታስቢልኝ አታስመስይ እሺ። ደግሞ ይሄ እህት እናት እያልሽ ዝምድናሽን ለማጠንከር አትሞክሪ። ሰራተኛ ነሽ ወቂ። ቦታሽን ማወቅሽ ደግሞ ጥሩ ነው እሺ። ሲቀጥል በእኔና በአባቢ መሀል ባትገቢ ጥሩ ነው። ምክንያቱም ታውቂያለሽ አባቢ እኔን ከማመን ውጭ አማራጭ የለውም። ስለዚህ ለራስሽ ስትይ ስርዓት ብትይዢ ጥሩ ነው። ተጠንቀቂ እሺ። ማትረቢ ደደብ። እኔም መቤት አባትሽን ወጥመድ ውስጥ እስክትከተው ነው እንጂ የእንዳንቺ አይነት ልፋጫ መጫወቻውኝ አልቀርም። እቅዴ ደግሞ አንድ በአንድ እየተሳካልኝ ነው። ትንሽ ጊዜ ነው። አባትሽን ወጥመድ ውስጥ በደንብ ከትቼዋለሁ። እስከዛ ግን ጉዳይ እስኪያልቅልኝ እንደፈለግሽ ፈንጭ እሺ። ማትረቢ ደደብ። እኔ ፍቅር ደህና ነሽልኝ? አለሁልሽ። ክራስ አለሽ ነበር? አሪፍ ነው ምንም አይልም። የእውነት ደግሞ እንዴት አባቱ ነው እያማረብሽ የመጣው? ኧረ እባክህ። እኔ የምልሽ ግን ምንድን ነው? መቼ ነው እኛ አንቺ የብቻችንን ብለን የምናሳልፈው ቀን የሚኖረን? አሁን እያሳለፍን አይደል? ኖ አሁን እያሳለፍን አይነት ጊዜ ሳይሆን የምልሽ እንደ ማንኛውም ፍቅረኛሞች የራሳችን የምንለውን ሌሊት እንድናሳልፍ ፈልጋለሁ። ምን አልከኝ? ኖርማል ነገር እኮ ነው እያወራሁሽ ያለሁት። ለምሮ ፊትሽ የምትቀይሪው ምኑ ነው ኖርማል ነገር? የትኛውን ፍቅረኛ ከሚወዳት ልጅ ጋር ሊያደርገው የሚችለውን ነገር እኮ ነው እየጠየኩሽ ያለሁት። እንደ ማንኛውም ፍቅረኛሞች አብረን አሪፍ የምንለውን ጊዜ ብናሳልፍ ችግር አለ? ምን አልክ? አብረን ያማል እንዴ? ሲጀመር እኔ እናንተ ስንገናኝ እንደዚህ አይነት ነገር እንደማትጠይቀኝ ቃል ገብተልኛል አይደለ? እያካበድሽው እኮ ነው። የትኛውን ፍቅረኛሞች የሚያደርጉትን ነገር እኮ ነው እየጠየኩሽ ያለሁት። ኧረ እባክህ የትኛውን ፍቅረኛሞች? እና እኔ ምን አገባኝ ስለ የትኛውን ፍቅረኛሞች? ያልከኝን ነገር እየነገርኩ ነው። አንቺ አሁንም እንደ ድሮ ሰው እንደምታስቢው ከነከበረ ነው ማገባው ምናምን ልትይም ባለ አይመለከትህም። ስለሱ ምን ማለት ነው አይመለከትህም? ቆይ ምን አይነት ሴት አድርገህ ነው የምታስበኝ? እኔ እኮ ያንን ፎቶ ይላኩልህ ማጣት ስለማልፈልግ ነው። ገባ? ስለማፈቅርህ ነው እንጂ እንደዚህ የወረደ አስተሳሰብ እንዲኖረው አይደለም ስለኔ። ይሄ እኮ የወረደ ሀሳብ አይደለም። ማን ነው ከሚወዳት ልጅ ጋር እንደዚህ አይነት ነገር አያሳልፍም ያለሽ?
እንደዚህ አይነት አስተሳሰብ ከመጀመሩ ነው። ቆይ አንተ ያለ ምን አይነት ሰው ነህ? እንደውም ይገባሻል። ዛሬውኑ አብረን እንድናደር ፈልጋለሁ። እንደውም ይገባሻል። ይሄንን ነገር ዛሬ ማታ እንድናደርገው ነው ፈልጋለሁ። ድንጋይ ሲጀመር ሀሳብን የማቀይር ከሆነ እኔ ካንተ ጋር መሆን አልችልም። እሺ ደምስ ወይኔ አላወቀችኝም ማለት ነው። ይቺንም ቡጥማ ካልበሏት እኔ ማርክ አይደለሁም። አረፍ ይበሉ ማዘር። ትንሽ ጋደም ይበሉ። ትንሽ ንፋስ እንዲገቡ። እቺ መድኃኒቷን ይውሰዷት፣ እንዳይዘሏት ማዘር። ሐኪሙ መውሰድ ያለባት ሳይቋረጥ ስላለ መዝለል የለቦትም። ያው መቼስ ምንም ቢሆን ባይወልዱኝም ልጆት ነኝ። የሚያስፈልጎት ነገር ካለ በጠቅላላ ይጠይቁ። አጠገቦት ነኝ። እሺ ማዘር። እግዚአብሔር ይማሩት። እሺ ማዘር። ቻው፣ እመጣለሁ። ምን ነው አቢጊያ ማትገይቼ ነበር እና ዶክተሮቹ ጭራሽ መናገር እንደማትችል ነገረኝ። እንዴ በዛ ላይ ፊቷ ራሱ ተበላሽቷል። በጣም ነው የሚያሳዝነው። ግን ደግሞ በጊዜ ሂደት ዶክተሮቹ በመድኃኒት ምናምን ሊስተካከል ይችላል ብለውኛል። በጣም ነው የሚያሳዝኑት። ለምን ግን ልዕልና አጠገባቸው እንድትሆን እናድርግ? ልዕልና እኮ ጭራሽ አቢጊያ ወደ ውጭ ሀገር መሄዷን አታውቅም። እንዴት አድርገን ነው የምናሳምናት? ይሁን ነገር ፍጠራ። አንተ መላተጣ። ልዕልና በጣም ደረቅ ነች። የምትቀበለኝ አይመስልም። ግን ሞክር። ደግሞ ባህሪዋን ታውቀዋለህ? አዎ ትንሽ ባህሪ አስቸጋሪ። እሷን ማሳመን በጣም ከባድ ነው። የአቢጊያ ነገር ነው እንጂ እኮ የሰደበቻት ምናምን ያልከው ያው እንደ እናትም ተቆጥታ ሊሆን ይችላል። እስኪ እንሞክራለን። ሞክሬ እኔማ ሁላችሁም ስጠፉ ምን አርገቻቸው ነው ሁሉም እንደዚህ ከስር የጠፉት ብዬ ተጨነቅኩ። አዎ ብታይ እኔንም ልገለኝ ነበር። ባለፈው ራሱ እናትየዋ እንዴት ሰድባ እንዳባረረች። ማንን? አንተን? አዎ። ለምን? ልክ እናትዬ የሌለችበትን ቀን ጠብቄ አቢጊያ ጋር ሄድኩት። ምን አለች? ባይገርምሽ አቢጊያ ራሷ ናት እናትየዋን ሰድባ እንድታባረር ያደረገችው። ለምን? ምን አጥፍተህ? ለእኔ ምክንያቱ ተገልጾልኛል። አንቺን ግን ይህን ወረቀት ከ3 ቀን በኋላ ስጣት በሰጠች። ምንድን ነው? አንብበዋል? አንብቢ። እህቴ ብዬ ብልሽ ማጋነን የማይሆንብኝ ጓደኛዬ፣ የኔ ሀሳቢ፣ የኔ ውድ፣ ታውቂያለሽ አይደል በጣም እንደምወድሽ። አሁን አንቺን ደብዳቤ በምታነቢበት ሰዓት አጠገብሽ ልሆን አልችልም፣ ምክንያቱም ያለው ከኢትዮጵያ ውጭ ነው። ይህን ስታነቢ በጣም እንደምትደነግጭ አውቃለሁ፣ ግን ደግሞ ምን ማድረግ አይቻልም። ልዕልናዬ በጣም ነው የምወድሽ። እናቴን ማሳከም ስላለብኝ ከሀገር ወጥቻለሁ። እናቴ ያለችበት ሁኔታ በጣም አሳሳቢ ደረጃ ላይ ነው ያለው እና በምልክላት ገንዘብ መጠቀም ካልቻለች እያዩት በመምጣጣት አለ። ለዛ ነው ጨክኜ የሄድኩት።
ያልነገርኩሽ ደግሞ አንቺ በጣም ስለምትጫኒ ምናልባትም ሀሳቤን እንዳታስቀይሪኝ ስለፈራሁ ነው። እማዬ ባለፈው የተናገረችሽ ደግሞ ሜሮንን ለመክሰስ ስንሄድ ብለሽኝ ስለነበር እኔ ደግሞ ለሱ ዝግጁ ስላልነበርኩኝ እማዬ እንድሰድብሽ ያዘዝኳት። በፍጹም አልሰድባትም ብላኝ ነበር፣ ግን ደግሞ እኔ አስገድጃት ነው የተናገረችሽ። እና ታውቂያለሽ እናቴ በጣም ትወድሻለች። ከአንቺ ውጭ ለእናቴ እንደ ልጅ ሆኖ ሊቀርባት የሚችል ሰው የለም። እባክሽ ከእማዬ አጠገብ ሁኚ። በምልክልሽ ገንዘብ አሳክሜት። እማ ደህና ስትሆን ደግሞ እመጣና እንደ በፊቱ አብረን ጓደኝነታችንን እንቀጥላለን። ያልነገርኩሽ ብዙ ነገሮች አሉ። ያ ደግሞ ሰዓቱንና ጊዜውን ጠብቆ ለአንቺ የሚደርስሽ ይሆናል። ልዕልናዬ በጣም ነው የምወድሽ፣ እጅግ በጣም። ራስሽን ጠብቂልኝ የኔ ውድ ጓደኛ። ትታጠባለህ አይደል አንተ? ስታጠብናለኝ ማለት እባክህ ዞሪ ድክም አለኝ። ቆይ ለምን እንደኔ ንግድ አትጀምር? እባክህ እኔ ንግዱ ላይ ብዙም የለሁበት። እኔ መምህርነቱን ደስ የሚል ስራ። ወይ እኔ ጋር የሆነ ሰው ፎቶ አለ፣ እሱን ላክልህና መላስራባት። ጭራሽ አንተ መስራቱ ሲያስጨንቀኝ አንተም ስራ ምናምን ትለኛለህ እንዴ? ከነገ ዛሬ ተመክረህ ትተዋለህ እላለሁ። ጭራሽ ስራ እኔ እኮ ስራ በመፈለግ ፀሐይ ከሚበላ እኔ እዚሁ ጋር መላ ልፍጠርልህ ብዬ ነው። እንደዚህ አይነት ርካሽ ስራ ከምሰራ ብዙር ይሻላል። ምን አይነት ማትረባ ሰው ነህ ግን አንተ? ጭራሽ እንደዚህ አይነት ርካሽ ስራ ትለኛለህ አንተ? በቃ ደነዝዝ ካለ እማ እንዴት ነሽ? ምነው አኩርፈሽኛል እንዴ? እና ለምን ነው የማታዋሪው? እስኪ ፎቶ ወረቀት ነው አቢጌል ትታኘለች እና እሺ ለምንድን ነው ባፍሽ ማትነግሪኝ? ከዚህ በኋላ መናገር አልችልም ማለት ነው። ምንድን ነው? ቆይ ምንሽን ያመመሽ? እና ከዚህ በኋላ መናገር አትችይም? በቃ ከዚህ በኋላ ስሚኝማ ሜሪ። ወይ ትላንት ማርክ ምን እንዳለኝ ልንገርሽ? ምን አለሽ? አብረን እንደር።
እስቲ እውነት በይ። ድሮም እኮ ነግሬሻለሁ። ይሄ ነገር በቆንጆ ነሽ በታምሪያለሽ ብቻ ያበቃም ብዬ ለፍልፌያለሁ። እየሰማሽኝ አልነበረም እንጂ። እሺ ምን አልሽ? እሱማ ነግረሽኝ ነበር። እኔ አልሰማልኩም። እሺ ምን አልሽ? እሱን ታዩና ምን እለዋለሁ? ሳድቤ እንደማይሆን ነግሬው ሄድኩኝ። ጀግና ጀግና እኮ ነሽ ጓደኛዬ። ይሻልሻል። እሱን ታዩና ቲቸር መች ነው የምትመጣው ብሎ እየጠየቀኝ ነበር። እሱ ሰውዬ ደግሞ ገንዘቡን ናፍቆት ነው መሰለኝ። እባክሽ ተይው፣ ነገሮች ሲስተካከሉ መምጣት አይቀርም። ናፍቀሽ እንዴ? ኧረ እውነትሽ ነው። ብርሽ ይሻልሻል። እሺ ናፍቀሽ ነው። ይሄ ነው ናፍቀኝ ነው ደስ የሚለኝ። ምን አልቀረብሽም? ምን የምር ናፍቀኝ ግን መታወቃል። እሱማ ይመጣል። ደህና ነው። አንቺ ነሽ የቀረሽው። ለለና እኮ ደብዳቤ ጽፌ ሰጣት። ምታምን ይመስላል። አዎ ልክ ደብዳቤውን ሰጣት እያለቀሰች ወደ ቤት ገባች። ካመነች እኮ ጥሩ ነው። ነገሮች ቀለል ይላሉ። ግን እናትየዋ የኔን ክስ ሳታቆም መናገር አለመቻሏ በጣም እያሳሰበኛል። በጣም የሚያስጠላ አጋጣሚ ነው። ነገሮች ካሰብናቸው በላይ የተወሳሰቡ ነው። በጣም ነው። ባላሰብናቸው መንገድ እየሄዱ ግን እሺ ምን እናድርግ? ልዕልናም በደንብ አድርገን እናሳምናታለን ለአንተ እንድትመሰክር። እሺ ግን ምታምን ይመስላል። ለማሳመን እሷን ለማሳመን እሞክራለሁ። ያው ትንሽ ከባድ ነው። ቢሆንም ግን መፍትሄ ደግሞ የግድ መፈለግ አለብን። እንሞክራለን እንግዲህ። እሺ እንሞክራለን። ነገሮች በጣም ተወሳሰቡ። ካሰብናቸው በላይ እመቤት። አቤት ጋሼ። አንዴ ሻወር ወስጄ ልምጣ፣ ምሳ አቅርቢ። እሺ። አንተ ቅሌታም ሽማግሌ አለቅ። ያንተ መጨረሻ ሳላይ አንተ መቀመቅ ሳላስወርድ እኔ መቼም ደስተኛ ሆኜ አልኖርም። ታያለህ ደግሞ አንተን ገደል አስገባለሁ። እናቴ ላይ እንደተጫወትክባት አትቀርም። ሀሳብን ቀይረን ይጣላል። አረጋጊው እንጂ ሰላምታ አይቀርም። እሱን አልጠየኩም። ሀሳብን ቀይረን እንጣላኝ ማለት ለነገር ነው እንደመጣሽው። መጀመሪያ እስቲ ቁጭ በይ። አይመለከትም። ሀሳብን ቀይር ሳይሆን ሀሳብሽን እንድትቀይር ላደርግሽ ነው የመጣሁት። ሀሳብን እንደማልቀይር እኮ አስረግጬ ነገር የሄድኩት። በደንብ አስቢበትና ሀሳብሽን ብትቀይሪ ሳይሻለኝ። እኔ እኮ ህይወት ላይ አሁን ምንም የምትነግረኝ ነገር ከሌለ ብዙ ስራ አለብኝ። ተጓራ ልሄድ ነው። ይሄንን ፎቶ አየሽ? ይሄ ፎቶ ምን? ይሄን ፎቶ ስልክልህ እኮ አምኜህና ስለማፈቅረኝ ነው። ምን ልታደርገው ነው? ይሄን ፎቶ ሀሳብሽን የማትቀይሪ ከሆነ ይሄ የምታዩን ፎቶ እንደ ማስታወቂያ ፖስተር በየሰፈሩ ለጥፍልሻለሁ። ምን? ማርክ አታረገው። በዚህ ሰዓት የምቀልድ ይመስልሻል? ይልቁንስ የህዝቡ መሳቂያና መሳለቂያ ከመሆንሽ በፊት ሀሳብሽን ብትቀይሪ ሳይሻል አይቀርም። ማርክ እንዳታረገው። ይኸውልሽ አሁንም እንድታስቢበት ሳይሆን
እንድትወስኚ ሰዓትና ጊዜ ልስጥሽ። ሀሳብሽን ከቀየርሽ ስልኬ ክፍት ነው፣ ደውዪልኝ።